አሁን አንዳንዶቻችሁ የምታለቅሱበት ጉዳይና አንዳንዱ ደግሞ የሚያለቅስበት ጉዳይ ይለያያል። አንዳንዱ ዛሬ እራት ሊበላ የማያስችለው ዱቄት የማያስችለው ሽሮ አሮበት ጌታ ኢየሱስ ሽሮ ተሰጠኛለህ ይላል። ሌላው ደግሞ ትልቅ ንግድ ወይንም የሥራ እንቅስቃሴ ጀምሮ ጌታ ሆይ ይህን ፕሮጀክት ለማንቀሳቀስ እንደው 10 ሚሊዮን ብር ብትሰጠኝ ይላል። ጉድ ነው። ሽሮ የሚልም አለ፣ 10 ሚሊዮን የሚልም አለ። ግን እግዚአብሔር ያንን ባለ 10 ሚሊዮኑን እያስተናገደ ያችን ሽሮዋን የማይል ለምን ለዛ የቆረቆረው ድንጋይና ለሷ የቆረቆራት ድንጋይ ይለያያሉ። ግን መሰላሉ የሚነሳው ከቆረቆረን ድንጋይ ላይ ነው። እግዚአብሔር የተባረከ ይሁን። ኢየሱስ ይመስገን። አይገርማችሁም? አምላካችን እኛ ትልቅ ስንሆን እንደው በእድሜም በኃላፊነትም በገንዘብም በኑሮም ትንሽ ከፍ ስንል የማንጠቀምባቸው ቃሎች አሉ። እግዚአብሔር ግን በዘዳግም ምዕራፍ 28 ላይ እንቅብህና ቡሃቃህን እባርካለሁ ይላል። እንጂ እግዚአብሔርን የሚያህል አምላክ እንቅብ ሰፈር ምን ወሰደው? እግዚአብሔርን የሚያህል አምላክ ቡሃቃ ሰፈር ምን ያረጋል? ለምን መሰላችሁ? አንዳንዱ የተንተራሰው እዛ ጋር ስለሆነ ከዛ ጀምሮ መሰላሉን ይተክላል እግዚአብሔር። ኦ ሃሌሉያ! ደስ ይበልሽ እህቴ፣ ደስ ይበልህ ወንድሜ። ያንተን የቆረቆረን ነገር የማይንቅ እግዚአብሔር ዛሬ እዛ ላይ እግሩን ተክሎ ዛሬ እዛ ላይ መሰላሉን ተክሎ ሊባርክህ እዚህ አለ። ትባረካለህ፣ ትባረኪያለሽ፣ ትባረካለህ። አሜን ብሎ የሚወስድ ሃሌሉያ፣ ሃሌሉያ።